የብዙ ተማሪዎችን ችግር የሚፈታ አንድ አፕሊኬሽን ልጠቁማችሁ። ታይም ለማይበቃችሁ፣ አሳይመንት እና ታስክ ለበዛባችሁ፣ ፕላስ ደግሞ የምታነቡት ሞጁል ኦቨርዌልሚንግ ለሆነባችሁ ሁነኛ መፍትሄ የሚሰጥ አፕሊኬሽን ነው። የአፕሊኬሽን ኖሽን በመባል ይታወቃል። ቶፕ ተማሪዎች፣ ትላልቅ ኢንፍሉዌንሰሮች ፕላስ ደግሞ ቢዝነስ ኦነሮች የሚጠቀሙት አፕሊኬሽን ሲሆን እኔም ፐርሰናሊ ተጠቅሜው ትልቅ ኢምፓክት ያሳደረብኝ አፕሊኬሽን ነው። በዛሬው ቪዲዮ ኖሽንን እንዴት ኤፌክቲቭሊ መጠቀም እንደምንችል ፉል ጋይድ አሳያችኋለሁ። ቪዲዮ ቫልዩብል ሆኖ እንደምታገኙት አልጠራጠርም። ሌትስ ጎ። በቅድሚያ ለቻናሉ አዲስ ከሆናችሁ ዳዊት እባላለሁ። የአዲስ አበባ ዩኒቨርሲቲ ተማሪ እንዲሁም ጎን ለጎን ስለ ቢዝነስ እንዲሁም ስለ ዩኒቨርሲቲ ላይፍ የተለያዩ ኮንተንቶችን ለእናንተ ሼር አደርጋለሁ። በቅድሚያ ስለ ኖሽን አጠር ያለ ማብራሪያ ልስጣችሁ። ኖሽን ባጭሩ ኦል ኢን ዋን የሆነ ወርክ ስፔስ ነው። ወርክ ስፔስ ስንል የተለያዩ ታስኮችን የተለያዩ ስራዎችን በቀላሉ ለመስራት የሚጠቅመን አንድ ቦታ ነው። የተለያዩ ቦታ ላይ የተበታተኑ ፋይሎቻችንን አንድ ላይ አንጥተን እዛ ላይ ስራችንን በቀላሉ ለማቀላጠፍና ኤፌክቲቭሊ ለመስራት የሚጠቅም አፕሊኬሽን ነው። ኖሽን የተለያዩ ፕሮጀክቶችን ማኔጅ ለማድረግ ኦርጋናይዝ ለማድረግ ፕላስ ደግሞ ኢኔቲም ጭምር ደግሞ አብሮ ለመስራት የሚጠቅም አፕሊኬሽን ነው። ጀነራል የሆኑ የኖሽን ጥቅሞች መካከል የተለያዩ ኖቶችን ለማስቀመጥ፣ የተለያዩ ታስኮችን እና ፕሮጀክቶችን ማኔጅ ለማድረግ ሜቢ የራሳችንም ሊሆን ይችላል። በተጨማሪም ደግሞ ኢኔቲምም ጭምር የተለያዩ ፕሮጀክቶችን አንድ ሰው የራሱን ታስክ እየወሰደ አንድ ወርክ ስፔስ ላይ ማኔጅ ለማድረግ ይጠቅማል። ስፔሻሊ ኦንላይን ስራዎችን ለሚሰራ ሰው የተለያየ ቦታ ሊሆኑ ስለሚችሉ እነዚህ ቲሙ ላይ ያሉ ሰዎች ከተለያየ ቦታ ሆነው ስራቸውን ማኔጅ ለማድረግ እንደ ወርክ ስፔስ ጭምር ያገለግላል። ፕላስ ዳታቤዝ ኤንድ ትራኪንግ የተለያዩ ዳታዎቻችንን የተለያዩ ፋይሎቻችንን ኤፌክቲቭሊ እዛ ላይ ስቶር በማድረግ በፈለግነው ሰዓት አክሰስ ማድረግ እንችላለን፣ የተበታተነ ቦታ ከምናስቀምጣቸው ማለት ነው። ፕላስ ዌብሳይት ኤንድ ፖርትፎሊዮ ቢልዲንግ የተለያዩ ፖርትፎሊዮችን ቢዝነስ ፕላን ጭምር ለመስራት የሚጠቅም አፕሊኬሽን ነው። ስቴፕ ባይ ስቴፕ ጋይድ ራሱ ስላለው ያንን ተከተለንም መስራት እንችላለን። ፕላስ ደግሞ ጆርናሊንግ ኤንድ ሪፍሌክሽን ዴይ ቱ ዴይ ያለውን አክቲቪቲያችንን እና ላይፋችንን ጆርናል አድርገን እዛ ላይ መጻፍ እንችላለን። የተለያዩ ኖቶችን እና ፐርሰናል የሆኑ ዲያሪዎችን ማስቀመጥ የምንችልበት አፕሊኬሽን ነው ማለት ነው። ስፔሲፊክሊ ደግሞ ለተማሪዎች የሚጠቅመው የተለያዩ ኖቶችን ለመያዝ ሜቢ ክላስሩም ውስጥ ያሉ የተለያዩ ሌክቸሮችን በኖት መልክ ለመያዝ ሊሆን ይችላል። የተለያዩ ስናነብም የምናገኛቸውን ነገሮችን በኖት መልክ ለማስቀመጥ ልንጠቀምበት እንችላለን። የተለያዩ አሳይመንቶችን እንዲሁም ቲም ፕሮጀክቶችን ማኔጅ ለማድረግ ለብቻችንም ያሉ አሳይመንቶችን መስራት እንችላለን እዛው ላይ። ፕላስ ደግሞ ኢኔቲም የተሰጡንም አሳይመንቶች እዛው ላይ የተለያዩ ፋይሎችን ሼር እየተደራረጋችሁ አንድ ዳታቤዝ ላይ መስራት ትችላላችሁ ማለት ነው። የተለያዩ ሪሰርች እንዲሁም ፔፐር ራይቲንግ ሪሰርቻችንን እዛው ላይ መስራት እንችላለን። ምን ያክል ፐርሰንት እንደቀረን እዛው ላይ ትራክ የሚያደርጉ የተለያዩ የራሱ ቴምፕሌቶች አሉት ማለት ነው። ፕላስ ኤግዛም እንዲሁም ሪቪዥን ፕላነርም አለው። የተለያዩ ኤግዛም ዴድላይኖቻችንን እዛው ላይ እናስቀምጥና ምን ያክል ጊዜ ሪቫይዝ ማድረግ እንዳለብን፣ አክቲቭ ሪኮል በምን ያክል ጊዜ ማድረግ እንዳለብን የተለያዩ ስትራቴጂዎችንም እዛው ላይ በማስቀመጥ ራሳችንን ትራክ አድርገን የሆነ በተቻለ መጠን ኮንሲስተንት መሆን እንችላለን ማለት ነው። ኖሽን ከሌሎች የፕሮዳክቲቪቲ አፖች የተሻለ የሚያደርገው የራሱ የሆኑ ከስተማይዘብል ወይንም ደግሞ ኤዲት ልናደርጋቸው የምንችላቸው ቴምፕሌቶች መኖራቸው ነው። እነዚህ ቴምፕሌቶች ወይ ፍሪ ናቸው ወይ ፕሪሚየም ናቸው። ሞስትሊ ግን ፍሪ የሆኑት ቨርዥኖች ለተማሪ ከመጠን በላይ በቂ ናቸው። የተለያዩ ነገሮችን የተለያዩ በፈለግነው ነገር ቴምፕሌት ልናገኝ እንችላለን። የተለያዩ አሳይመንቱም ጋር የተያዘ ፕሮጀክቶች ጋር የተያዘ ፐርሰናልም የተለያዩ ጉዳዮችን ልንሰራባቸው የምንችላቸው ብዙ ቴምፕሌቶች አሉ። ኖሽንን በስልካችንም በፒሲያችንም ጭምር አክሰስ ማድረግ እንችላለን። ዋንስ ሎጊን ካደረግን በኋላ ደግሞ ኦፍላይንም ኦልሬዲ የሰራናቸውን ስራዎች እዛው ላይ በስልካችንም በፒሲያችንም ማግኘት እንችላለን ማለት ነው። አፕሊኬሽኑን አውርዱትና እንዴት መጠቀም እንደምንችል እንመልከት። ዋንስ አፕሊኬሽኑን ካወረዳችሁት በኋላ ወደ አፕሊኬሽኑ ገባና በሶስት ፓርት ከፋፍለን የተለያዩ ቴምፕሌቶችን ስፔሲፊክሊ ደግሞ ለተማሪዎች የሚሆኑትን መርጠን እንመለከታለን። እነዚህ ሶስት ፓርቶች የሚሆኑት የመጀመሪያው ፕሮጀክት ማኔጅመንት እና ስተዲ ፕላን ጋር የተያያዙ ነገሮችን ነው የምንመለከተው። ሁለተኛው ደግሞ ለኤግዛም ፕሪፓሬሽን እንዲሁም የተለያዩ ኖት ቴኪንግ ላይ የሚያገለግሉ ቴምፕሌቶችን እንመለከታለን። ሶስተኛው ደግሞ ኮላቦሬሽን እና ኢኔቲም የተለያዩ ፕሮጀክቶችን ማኔጅ ለማድረግ የሚጠቅሙ ቴምፕሌቶችን በሶስተኛው ፓርት እንመለከታለን። ከዛ በፊት ግን አካውንት ክሬት ማድረግ ስለሚጠበቅብን ወደ አፕሊኬሽኑ ገባና አካውንት ክሬት እናደርጋለን። አፕሊኬሽኑ ውስጥ ከገባን በኋላ በምትመለከቱት መልኩ ሎጊን ኢንቱ ዮር ኖሽን አካውንት ይላል። ኦልሬዲ አካውንት ስለሌለን አካውንት ክሬት ማድረግ አለብን ማለት ነው። እዚህ ጋር ኮንቲኒው ዊዝ ጉግል የሚል አለ፣ ኮንቲኒው ዊዝ አፕል፣ ኮንቲኒው ዊዝ ማይክሮሶፍት የሚል አለ። እዚህ ጋር ጀስት ኢሜይላችንን ኢንተር እናድርግና እንገባለን። ዘን ቬሪፊኬሽን ኮድ ወደ ኢሜይላችን ይላክና ያንን ቬሪፊኬሽን ኮድ ኮፒ አድርገን ወደዚህ እንመለሳለን ማለት ነው።
ሶ ሲምፕል ነው። ኢሜይላችሁ ገብታችሁ የተላከላችሁ ቬሪፊኬሽን ኮድ ማምጣት ነው። ከዚህ በኋላ የሚሆነው ስማችንን ከፈለግን ፎቶ መጨመር እንችላለን። ቤዝ እንበለው፣ ፓስዋርድ 1 2 3 4 5 6 7 8 ልለው እችላለሁ፣ ወይም ደግሞ ሌላ ፓስዋርድ እናድርገው። ኮንቲኒው እንለዋለን። ከፈለኩ ፎቶ መጨመር እችላለሁኝ። እዚህ ጋር how do you want to use notion የሚል ጥያቄዎች ያቀርቡልናል። 3 ካታጎሪ አለ፣ for work, for personal life እንዲሁ for school። ስፔሲፊካሊ እኛ ለተማሪዎች ስለሆነ ይሄን ቪዲዮ እየሰራን ያለ ነው። ስኩል ወደሚለው ኦፕሽን እንሄድና እሱን እንመርጣለን። ዘን ኮንቲኒው እንለዋለን። ዘን how do you want to use notion የሚል ጥያቄ ጠይቃቸዋል። በግሩፕ ነው ወይንስ ኦንሊ ለራሳችን ነው የሚለውን ምርጫ ይሰጠናል። እኔ ቤዚክሊ አሁን የምመርጠው ኦን ማይ ኦን የሚለውን የግል ነው። ከዛ በኋላ ግን ምን ማድረግ እንችላለን ውስጥ በኋላ እናየዋለን። ኤዲት የምናደርጋቸውን የተለያዩ ቴምፕሌቶች ሼር ማድረግ እንችላለን ለሌላ ሰው። ስለዚህ አሁን ኦን ማይ ኦን የሚለው ውስጥ እንገባለን። ዘን ዋትስ ኦን ዩር ማይንድ ይላል። የተለያዩ ኩዌሽነሮችን እየወሰደ ነው ለእናንተ የሚያመጣላችሁን የተለያዩ ኦፕሽኖች ለመለየት ማለት ነው። ሶ ፕላነር ልበለው፣ ሌሰን ፕላን፣ ሳይት ላይ ሁሉንም ብንመርጠው ችግር የለውም። ኖት ስኪፕ ማድረግ እንችላለን፣ ግዴታ አይደለም እዚህ ፓርት። ሶ ዋንስ እነዚህን ፕሮሰሶች ካለፍን በኋላ ወደ አፕሊኬሽኑ ቀጥታ ይወስደናል ማለት ነው። ሎጊን ካደረግን በኋላ ቤዚክሊ እኔ በፒሲ ነው አካውንት ክሬት ያደረግኩት። በስልካችሁም ቢሆን ተመሳሳይ ፕሮሰስ ነው፣ ከዚህ የተለየ ነገር የለውም። ቬሪፊኬሽን ኮድ ይላክላችኋል በኢሜይላችሁ። እዛ ገብታችሁ ቬሪፊኬሽን ኮዳችሁን ኮፒ አድርጋችሁ የተለያዩ የሚጠይቃችሁን ነገሮች መመለስ ነው የሚሆነው። ከዛ በኋላ ሲምፕል የሆነ ሎጊን ፕሮሰስ ነው ማለት ነው። አካውንት ሴትአፕ አድርጋችሁ ከጨረሳችሁ በኋላ የሚመጣላችሁ ዳሽቦርድ የምትመለከቱትን ይመስላል። የተለያዩ ኦፕሽኖች አሉት በውስጡ። እዚህ ጋር ሰርች በተን አለ። ኦልሬዲ እዛው የሰራናቸውን ስራዎች ሰርች ማድረግ እንችላለን። እዚህ ጋር ኖሽን ኤአይ የሚል አለ። የተለያዩ የሚኖሩን ጥያቄዎችን ለመጠየቅ የራሱ ኤአይ ሲስተም ኢንተግሬት አድርገው ያመጡት ፓርት ነው። ይሄ ሆም የሚል አለ። ያው ሁሉም ነገር እዚህ ጋር እንደምታዩት ሆም ላይ ነው ያለውት። እንደምታዩት አሬንጅድ ሆኖ ነገሮችን ታገኛቸዋላችሁ። ፕላስ ኢንቦክስ ደግሞ የሚል አለ። ኢንቦክስ የተለያዩ ኖቲፊኬሽኖች ምናምን ስፔሻሊ ደግሞ በግሩፕ በምንሰራበት ታይም የተለያዩ ታስኮች ለኛ ዴሊጌት የሚደረጉ ከሆነ በዚህ መልኩ ኢንፎርም ይደረግልናል ማለት ነው ኢንቦክስ የሚለው ላይ። እዚህ ጋር ፕራይቬት የሚል አለ። እንግዲህ ፐርሰናል የምንጠቀማቸው ነገሮች ናቸው። የተለያዩ ፔጆች አሉ። እዚህ ውስጥ እየገባን የተለያዩ የራሳችን ስራዎች መስራት እንችላለን። ፕላስ እዚህ ጋር ያሉ ነገሮችን ደግሞ ሼር ማድረግ እንችላለን ወደ ሌላ ሰው። ሼር ስናደርገው እዚህ ጋር ፕራይቬት ከሚለው ስር ሌላ ሼርድ የሚል የራሱ የሆነ ታቢ ክሬት ያደርጋል። እዛ ላይ ሌሎች ሰዎችን ኢንቫይት አድርገን እነሱም አክሰስ ማድረግ ይችላሉ ማለት ነው። ፕራይቬት የምንለውን አክሰስ ማድረግ አይችሉም ማለት ነው። ሶ እዚህ ጋር በምትመለከቱት መልኩ ኒው ፔጅ የሚል አለ። ኒው ፔጅ የሚለው ውስጥ ገብተን የራሳችን ፔጅ ክሬት ማድረግ እንችላለን። ለምሳሌ አሳይመንት ብንለው፣ ይሄን አሁን አሳይመንት ብንለው ዘን የፔጃችን ስም አሳይመንት ሆኗል። እዚህ ጋር ሜቢ ላይ ታያችሁ ይችላል። አምናሹር አድ አይከን፣ አድ ከቨር እንዲሁም አድ ኮመንት የሚሉ ኦፕሽኖች አሉት። አይከን የሚለው ላይ የተለያዩ አይከኖችን መጨመር እንችላለን እንትናችን ለፔጃችን ማለት ነው። እዚህ ጋር እንደምትመለከቱት የተለያዩ ኢሞጂዎች እና የተለያዩ አይከኖችን ማግኘት እንችላለን። ሶ ደስ ያለኝ ዝም አንዱን ለመረጠው ዛት ማች ችግር ስለሌለው ለአሁን ማለት ነው። ሶ ይሄን መርጫለሁኝ። ዘን አድ ከቨር የሚላለ ደግሞ ከቨር ፎቶ ማስቀመጥ እንችላለን። እዚህ ጋር ራሱን አስቀምጦልናል። ቼንጅ ከቨር የምትለው ኦፕሽን አለች እዚህ ጋር። ቼንጅ ከቨር ውስጥ ገብተን አክቹሊ የራሱ ስቶክ ፎቶዎች አሉት እዚሁ ጋር። ከፈለግን እነሱ መጠቀም እንችላለን። ካልፈለግን ደግሞ አፕሎድ የሚላለ እዚህ ጋር አፕሎድ ፋይል የሚላለ እስከ 5 ሜጋባይት የሆነ የራሳችን ፒሳችን ላይ ያለ ፋይልን አፕሎድ ማድረግ እንችላለን። ሊንክ የሚላለ ደግሞ የተለያዩ ዌብሳይት ላይ ያገኘናቸውን ፎቶዎች ሊንካቸውን ኮፒ አድርገን እዚህ ጋር ብናመጣ እነዛንም እንደ ከቨር ፎቶ መጠቀም እንችላለን። ፕላስ አንስፕላሽ የሚሉ እነዚህም እንደ ስቶክ ኢሜጅ አይነት ነገሮችን እዚህ ጋር ማግኘት እንችላለን። ፎር ኤግዛምፕል ይሄኛውን መርጫለሁኝ እኔ። ሶ ፎቶዎችንን ከመረጥን በኋላ እዚህ ጋር የምታዩት ስፔስ ላይ እንደ ከቨር ፎቶ ይቀመጥልናል። ሪፖዚሽን የምትላለች እሷን በተጠቅመን ደግሞ የተቆረጠብን ፓርት ካለ ወይም የማንፈልገው ፓርት ካለ በዚህ መልኩ ፖዚሽኑን መቀየር እንችላለን ማለት ነው። ዘን ሴቭ ፖዚሽን እንለዋለን። ሶ በአጠቃላይ እንደዚህ አድርገን ፔጅ ክሬት እናደርጋለን። ኮንተንቱን ደግሞ እዚህ ጋር መጻፍ እንችላለን። እንደምታዩት ለምሳሌ አሁን አሳይመንት ውስጥ ማትስ አሳይመንት ቢኖረኝ ማትስ እለዋለሁኝ።
ዘን ማትስን ራሱን ደግሞ ወደ ፔጅ መቀየር እንችላለን። ሳይዙን መቀየር እችላለሁ። እዚህ ጋር የምታዩት ዶት ምልክቶች አሉ። እሱን በመጫን ተርን ኢንቱ የሚል አለ። እዚህ ከምታዩቸው ኦፕሽኖች መካከል ተርን ኢንቱ ውስጥ ገብተን እዚህ ጋር የምታዩቸው ሄዲንግ 1 ሄዲንግ 2 የተለያዩ ሳይዛችንን ለመቀየር የሚጠቅሙ ፔጅ አለ። ወደ ሌላ ፔጅ እንዲቀየር እሱ ራሱ ማድረግ እንችላለን። ወደ ሊስት፣ ቡሌት ሊስት፣ ነምበር ሊስት፣ የተለያዩ ቱዱ ሊስት ቲክ የሚደረጉ ሊስቶችንም አክቹሊ ብዙ ኦፕሽን ነው ያለው። ሶ ፔጅ ብናደርገው ለምሳሌ ራሱን ችሎ ሌላ ፔጅ አሳይመንት የሚል ፔጅ አለን። መጀመሪያ ክሬት ያደረግነው በሱ ውስጥ ማትስ የሚል ፔጅ አለን። ማትስ ውስጥ እንግዲህ ስለ አሳይመንት ኤክስፕረስ የሚያደርጉ ነገሮችን የተለያዩ ነገሮችን ማስቀመጥ እንችላለን። ቴክስት ሊሆን ይችላል። ለምሳሌ እኔ ጀስት ሄሎ ልበለው። በዚህ መልኩ የተለያዩ ቴክስቶችን መጻፍ እንችላለን። ፕላስ ደግሞ ፋይላችንንም የተለያዩ ፋይሎችንም አታች ማድረግ እንችላለን። እዚሁ ጋር አፕሎድ ማድረግ እንችላለን። ፎቶ ሊሆን ይችላል፣ ሜቢ ፒዲኤፍ ፋይሎች ሊሆን ይችላል። የተለያዩ ወርድ ዶክመንቶችንም አፕሎድ አድርገን እዚሁ ፋይላችንን አክሰስ ማድረግ እንችላለን ማለት ነው። ሶ ጀነራል የሆነው የኖሽን አጠቃቀም ይህን ይመስላል። ግን አሁን የምንመለከተው ለተለያዩ ስፔሲፊክሊ ለሶስት ፐርፐዞች የሚጠቅሙንን የተለያዩ ቴምፕሌቶችን እንዴት አክሰስ ማድረግ እንደምንችል እንዲሁም እነዚህ ቴምፕሌቶች ደግሞ እንዴት ከስተማይዝ ማድረግ እንደምንችል እንመለከታለን። ሶ እዚሁ ጋር ዳሽቦርዱ ላይ ቅድም ያላየነው ቴምፕሌት የሚል ኦፕሽን አለ፣ ሴቲንግ የሚል አለ። የተለያዩ አፕሊኬሽኑ ላይ ያሉ ቲሙንም ለመቀየር ወደ ነጭ መቀየር እንችላለን። እኔ ብላክ ስለምጠቀም ነው፣ ዳርክ ቲም ስለምጠቀም ነው። ያንን መቀየር እንችላለን። ከዛ ስር ቴምፕሌት የሚል ኦፕሽን አለ። ቴምፕሌት ውስጥ ገብተን የተለያዩ ቴምፕሌቶች አሉ ኦልሬዲ የተሰሩ ማለት ነው። ፍሪም አለ፣ ፔድም አለ። አክቹሊ ግን ፍሪው ከመጠን በላይ በቂ ስለሆነ ዛትማች ፔዱ አያስፈልጋችሁም። ሶ ዲስከቨር የሚል አለ። እዚህ ጋር የተለያዩ ነገሮችን እዚሁ ጋር ማየት እንችላለን ከፈለግን። ሀቢት ትራከር የሚል አለ፣ ኮሌጅ ላይፍ የሚል አለ፣ ቴስት ፕሪፕ የሚል አለ። እዚህ ጋር የምትመለከቷቸው ሶስቱ ደግሞ አይ ቲንክ ፔድ ናቸው። ይኸው እንደምታዩት እዚህ ጋር የዶላር ምልክት አለው፣ ብር ያስከፍላል ማለት ነው። $11 ነው። ለምሳሌ አሁን ይሄ ቴምፕሌት ይሄ $1 ነው፣ ይሄ $2 ነው። የተለያዩ ቴምፕሌቶች አሉ ፔድም ፍሪም። ሶ የበለጠ ኒሽ ዳውን እያደረግን ለመሄድ እዚህ ጋር ወርክ የሚል አለ። ስራ ጋር የተያያዙ ቴምፕሌቶችን ከፈለጋችሁ ላይፍ የሚል አለ። ቤዚክሊ ዴይ ቱ ዴይ ላይፋችንን ማኔጅ ለማድረግ የሚጠቅሙ የተለያዩ ቴምፕሌቶችን ከፈለግን እዚህ ጋር ደግሞ ስኩል የሚል አለ። ስፔሲፊካሊ ለተማሪዎች ስለሆነ ይሄ ቪዲዮ ስኩል የሚለውን ኦፕሽን እንመርጥና በሱ ውስጥ ያሉ የተለያዩ ቴምፕሌቶችን እንመለከታለን። ሶ ስኩል የሚለውን ኦፕሽን ከመረጥን በኋላ እንዳልነው ቀደም በሶስት የተለያዩ ካታጎሪዎች ነው የምንመለከተው። የመጀመሪያው የሚሆነው ታይም ማኔጅመንት እንዲሁም ስተዲ ፕላን ጋር የተያያዙ ቴምፕሌቶችን ነው። ቤዚክሊ እዚሁ ስክሮል እያደረግን ከኛ ከምንፈልጋቸው ነገሮች ጋር የሚያያዙትን መፈለግ እንችላለን። ግን የበለጠ ታይም ለመቆጠብ እዚህ ጋር የምትመለከቷት ሰርች በተናለች። እዚህ ጋር መተን ላይክ ታይም ማኔጅመንት ልንለው እንችላለን። ማኔጅመንት እንደዚህ ብለን ሰርች ስናደርግ የተለያዩ ቢልት የተደረጉ ቴምፕሌቶችን ያመጣልናል። እዚህ ጋር እንደምታዩት የተለያዩ ቴምፕሌቶች አሉ። ታይም ብሎኪንግ፣ ስኬጁል፣ ስተዲ ታይም ፕላነር የሚሉ የተለያዩ ቴምፕሌቶች አሉ። ስክሮል እያደረግን መሄድ እንችላለን። የፈለግነውን ስናየው የተመቸንን መምረጥ እንችላለን። ሶ እኔ አይ ቲንክ this one የመጀመሪያውን መርጬዋለሁኝ። እዚህ ጋር ፕሪቪው ይሰጠናል። ምን አይነት ቴምፕሌቱን ወደ ዳታቤዛችን አድ ከማድረጋችን በፊት ምን እንደሚመስል የተለያዩ የቴምፕሌቶችን ካራክተሪስቲኮች ያሳየናል። እዚህ ጋር ፕሪቪው የምትል በተናለች፣ እሷን ነክተን መመልከት እንችላለን ምን እንደሚመስል ዋንስ አድ ካደረግነው በኋላ ማለት ነው። ይሄ አሁን ለምሳሌ የቴምፕሌት ታይም ብሎኪንግ ስኬጁል ይባላል። እዚህ ጋር የራሱ ከቨር ፎቶ አለው፣ መቀየር እንችላለን። አይ ቲንክ ጂአይኤፍ ነገር ነው። እዚህ ጋር ቴብል አለ፣ መንዴይ፣ ቲውስዴይ የተለያዩ ቀኖች አሉ። እዚህ ጋር ሰዓት አለ። እዛው ላይ ታይማችንን ማኔጅ ማድረግ እንችላለን ማለት ነው። ስለዚህ ለታይም ማኔጅመንት ይህን መጠቀም እንችላለን። አይ ቲንክ አትራክቲቭ ነው። እዚህ ጋር ኤዲት ማድረግ ስለማንችል ከተመቸን አድ እናደርገዋለን። እዚህ ጋር የአድ ምልክት አለች፣ ወደ ዳታቤዛችን አድ ያደርግልናል። እዚህ ጋር እንደምትመለከቱት አድ አድርጎልናል። እሷን በተን እንጫንና አክቹዋሊ ወደ ቴምፕሌቱ ገብተን አሁን ከስተማይዝ ማድረግ እንችላለን፣ አድ ስላደረግነው ማለት ነው። እንደምታዩት ብዙ ነገር ክሊከብል ነው። በቃ እዚህ ጋር ኤዲት ማድረግ ትችላላችሁ። አሁን ታይም ብሎኪንግ ስኬጁል ይላል አይደል? ማይ ወይም ዴቭስ ታይም
ብሎኪንግ ስኬጁል ብየዋለሁኝ። እዚህ ጋር መንዴይ የተለያዩ ቀናቶች አሉ። ታይም አለ ከ6 ሰዓት እስከ 7 ሰዓት። እዚህ ጋር ኦልሬዲ የተሰሩ ኦፕሽኖች አሉ። ክላስ ነው ያለኝ፣ ስተዲ ነው ያለኝ፣ ላንች ታይም ነው ያለኝ፣ ሆምወርክ ነው ያለኝ፣ ፓርት ታይም ጆብ ነው ያለኝ የሚለውን የተለያዩ ነገሮችን አሁን ለምሳሌ መንዴይ ጠዋት ክላስ ሊሆን ይችላል ያለን ክላስ እንለዋለን። ቱስዴይ ጠዋት ደግሞ ሜቢ ክላስ ከሌለ ስተዲ ሊሆን ይችላል በዚህ ሰዓት ማለት ነው። ዌድnesday ላይ ሌላ ኦፕሽን ሊሆን ይችላል። ላንች ታይም እንኳን አይሆንም፣ ሆምወርክ ሊሆን ይችላል። ሶ እንደዚህ እያልን የተለያዩ ኦፕሽኖች አሉ። የራሱ እየመረጠን የተለያዩ ነገሮችን ማድረግ እንችላለን። ፕላስ እዚህ ጋር እንደምትመለከቱት ደግሞ ከጎን ቱዱ ሊስት እዚህ ጋር ክሬት ማድረግ እንችላለን። ሜቢ አሁን መንዴይ ላይ ክሬት የሚሰሩ ስራዎች ካሉ እዚህ ጋር ቱዱ ሊስት እናዘጋጅና ሜቢ ወሽ ዲሽስ ልንል እንችላለን። ጎቱ ክላስ ልንል እንችላለን። ዱ አሳይመንት ምን ልንል እንችላለን። ዋንስ ከሰራን በኋላ ደግሞ ቲክ መደረግ የሚችል ነው። ይሄ በምታዩት መልኩ ቲክ እያደረግን ስራችንን ማድረጋችንና ለማድረጋችንን እዚሁ ጋር ትራክ ማድረግ እንችላለን። ሞር ኦርጋናይዝድ የሆነ ፕሌስ ስለሆነ ለስራችንም የበለጠ የሆነ ትኩረት እንድንሰጠው ያደርገናል ማለት ነው። ይሄ ብቻ አይደለም። የተለያዩ ታይም ማኔጅመንት ቴምፕሌቶችንም በተጨማሪም እዛው ላይ ሰርች አድርገን መጠቀም እንችላለን። ላይክ እኔ ስለመረጥኩት ነው እንጂ ብዙ ኦፕሽኖች አሉ ማለት ነው። ዘን ስተዲ ፕላን ደግሞ ለማዘጋጀት የሚጠቅሙ የተለያዩ ቴምፕሌቶችን እዛው እንዳልኳችሁ ቅድም ሰርች በተን ሄድና ስተዲ ፕላን ብለን ሰርች ማድረግ የሚጠበቅብን ዘን የተለያዩ ፕላነሮችን የተለያየ ስተዲ ፕላን ለማድረግ የሚጠቅሙ ቴምፕሌቶችን ያመጣልናል። ሶ ሞስትሊ ፍሪ ናቸው። እንደምታዩት ብዙ ቴምፕሌት ነው ያለው። እንግዲህ ፍሬዎቹ እንደምታዩቸው ናቸው፣ ብዙ ናቸው። እዚህ ጋር ለምሳሌ ዩኒቨርሲቲ ስቱደንት ፕላነር የሚል አለ። ሌትስ ትራይ ኢት እንግባና ፕሪቪው እንደቀደም እናደርገዋለን። አሪፍ ነው አይደለም የሚለውን ነገር አሳይመንት ኤንድ ኮርስ ትራከር የሚለው ነው። ኦልሞስት ተመሳሳይ ነገር ነው በኋላ የምንመለከተው ጋር ግን በተቻለ መጠን ያው ለማየት እንሞክራለን እዚሁ ጋር። ሶ እንደምታዩት ስቱደንት ፕላነር፣ ይሄ ስቱደንት ፕላነር ነው። ጀነራል የሆነ አሳይመንት እና ኮርስ ትራክ ለማድረግ ነው የሚጠቅመው። አክቹአሊ ስተዲ ጋር የተገናኘውን ነበር የፈለግኩት። ሶ እንመለስና ሌሎች ቴምፕሌቶች እንመለከታለን ማለት ነው። ሶ እዚህ ጋር ስቱደንት ዳሽቦርድ የሚላለ ሜቢ እሱን መጠቀም እንችላለን። እስቲ ንግባና ሪቪው እናድርገው። ሶ አሁን ስመለከተው አሪፍ ነው። ዳሽቦርድ አለ የራሱ። እዚሁ ጋር ቱዱ ሊስት አለ። አሁን ሰኞ ለምሳሌ አሁን ምን አይነት የስተዲ ጋር የተያያዙ ቱዱ ሊስቶችን እዚሁ ጋር ክሬት ማድረግ እንችላለን። ለምሳሌ እዚህ ጋር ናቪጌሽን አለ፣ ስኩል ወርክ ማይ ኤክስፔንስ አለ፣ ኩዊክ ሊንክስ ቱ ኮርስ። እዚህ ጋር ደግሞ ሌሎች ፔጆችን ክሬት አድርገን የነዛ ፔጆች ሊንክ አንጥተን እዚህ ጋር ብናስቀምጠው በምታዩት መልኩ አክሰስ ማድረግ እንችላለን ማለት ነው። ሶ አይ ቲንክ አሪፍ ነው። አድ ላድርገውና እንዴት እንደሆነ መጠቀም እንደምንችል እንመለከታለን። ሶ እንደምታዩት ቴምፕሌታችንን አድ አድርጎልናል። እንገባለን። ያው እንዳልኳችሁ ነው ቅድም ኤዲት የሚደረግ ነገር ነው። ሁሉም ነገር ሲምፕል ነው። ያው መቀየር እንችላለን። ይሄና ኔሙን አጥፍተን የፈለግነው ነገር ማለት እንችላለን። ማይ ስተዲ ፕላነር ልንለው እንችላለን። ይሄናውን ሶ እዚህ ጋር የሆነ አጠር ያለ ዲስክሪፕሽን ልንሰጠው እንችላለን። ዛት ማች ችግር የለውም ለራሳችን ስለሆነ ዛት ማች የሚያስቸግረን ነገር አይኖረውም። ሶ ዴይሊ ቼኪን አለ። ዋት አር ማይ ፕራዮሪቲስ ቱዴይ ይላል እዚህ ጋር። ለምሳሌ በዚህ ቀን ያሉኝ ፕራዮሪቲዎች እዚህ ጋር አሁን ድራግ ዳውን አድርገን ስንመለከት የተለያዩ ታስኮች በዚህ ቀን ሜቢ ፊኒሽ ማይ አሳይመንት፣ ቴክ ኖት፣ ሪቪው ካርዲያክ፣ ፍላሽ ካርድስ ይላል እዚህ ጋር። ራሱ የተሰራ ቴምፕሌት ስለሆነ ነው የፈለግነው ነገር ኤዲት ማድረግ እንችላለን። ይሄው ሙሉ አሁን የምታዩት መጥፋት ይችላል። አጥፍተን የተለያዩ ነገሮችን ሊሆን ይችላል። ዱ ማት አሳይንመንት ልንለው እንችላለን። ዘን ኢንተር እንለውና ሌላ ደግሞ ታስክ እንጨምራለን። ታስክ 2 ሊሆን ይችላል እያልን ታስክ 3 ላይክ። ስለዚህ በዚህ ቀን ሜቢ አሁን ዛሬ መንዴይ ሊሆን ይችላል። በዚህ ቀን ያሉ ፕራዮሪቲዎች እነዚህ ናቸው ብለን ዘን ዋንስ ከጨረስነው በኋላ ማታ ላይ እነዚህ ነገሮች ቲክ እያደረግን በምታዩት መልኩ ፕሮግረሳችንን ትራክ ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ what do I want to complete by the end of the day የሚል ኦፕሽን አለው። እዚህም የተለያዩ ነገሮች አሉ።
ተመሳሳይ ነው። ከዚህ የተለየ ነገር የለውም ማለት ነው። ሶ ዊዝን ዘ ዊክ በሳምንት ውስጥ ደግሞ ማለቅ ያለባቸው ነገሮችን እዚህ ጋር በቴብል መልክ አስቀምጦልናል። ሶ እዚህ ጋር ሜቢ ኮርስ ሊሆን ይችላል። ኮርስ የሚላል እዚህ ጋር ኮርስ ኔሙን አልተሰጠም። ሜቢ ኮርስ 1 ኮርስ 2 ተብሎ ነው የተቀመጠው። ኦፕሽኖች አሉ የተቀመጡ። ኮርስ 6 ስለዋለው ዘን ስታተሱ ምንድነው ተነቦ አልቋል ወይም ተሰርቶ አልቋል የሚለው ነገር እዚሁ ጋር ቲክ በተን አለች። ቲክ እያደረግን መቼ ቀን ማለቅ እንዳለበት እዚሁ ጋር ደግሞ ዴት አለ። ኢንድ ዴቱን እዚህ ጋር ማስቀመጥ እንችላለን። ኦሬዲ የራሱ እዚሁ ጋር ካላንደር ስላለው ማለት ነው። ፕላስ ደግሞ በኖሽን አፕሊኬሽን ስር የሚገኝ ኖሽን ካላንደር የሚባል አፕሊኬሽን አለ። እሱንም መጠቀም ትችላላችሁ። ሁለቱንም ኢንተርኔት አድርጋችሁ ደግሞ አንድ ላይ መጠቀም ትችላላችሁ። ከዚህ በፊት ቶፕ 5 ፕሮዳክቲቪቲ አፕ የሚጠቀማቸውን የሰራሁት ቪዲዮ አለ። ሊንኩን ከስር አስቀምጥላችኋለሁ፣ ቼክ ማድረግ ትችላላችሁ። ሶ በምታዩት መልኩ ዴቶችን አጀስት ማድረግ ትችላላችሁ። ኮርስ 6 ጋር የተያያዙ ታስኮችንም እዚሁ ጋር ታስቀምጡ ትችላላችሁ። ንባብ ብቻ ነው ያለብኝ ወይስ አሳይመንት ማለት ያለ ትምህርት የሚለውን እዚሁ ጋር አድ እያደረግን በምታዩት መልኩ ለምሳሌ አሳይመንት ከሆነ ያለው ይሄ ኮርስ አሳይመንት የሚለውን እመርጣለሁ። ዘን አድ ማድረግ እችላለሁ ሌሎች የተያያዙ ታስኮች ካሉት አብረው። ሶ ዊዝን ዘ መንዝ ደግሞ አለ። ዊዝን ዘ ዴይ፣ ዊዝን ዘ ዊክ እንዲሁም ዊዝን ዘ መንዝ ደግሞ ለሚመጣው መንዝ ያሉብንን ታስኮችን በምታዩት መልኩ ኤዲት ለማድረግ ይጠቅማል። ስተዲ ፕላን ሲኖራችሁ ደግሞ ሞር ኤፌክቲቭ ለመሆን ይሻላል ከባዶ ማለት ነው እንጂ ያው በምታዩት መልኩ ስተዲ ፕላን ሲኖራችሁ የተለያዩ ስራዎችን መስራት ትችላላችሁ። በመቀጠል የምንመለከተው ለኖት ቴኪንግ እንዲሁም ለአሳይመንት ትራክ ለማድረግ የሚጠቅሙ ቴምፕሌቶችን ነው። ቤዚክሊ ለኖት ቴኪንግ ብዙ ሰው የሚጠቀመው ኮርኔል ኖት ሜተድ የሚባለውን ሜተድ ነው። ብዙ ቴምፕሌቶች አሉ እሱም ጋር የተያያዙ ማለት ነው። ኮርነር ኖት ቴኪንግ ሜተድ የሚባለው በኮርኔል ዩኒቨርሲቲ የተዘጋጀ የኖት ቴክ የማድረግ ሜተድ ነው። ቤዚክሊ አንድ ብላንክ ፔፐር ቢኖራችሁ ፊዚካሊ መስራት ስለምትችሉ ማለት ነው ፔጁን ለሁለት ኦልሞስት ለሶስት ትከፍሉታላችሁ። መሀል ላይ ትከፍሉታላችሁ። ከዛ ደግሞ ከስር የሆነ ፓርት ታስቀራላችሁ። በስተቀኝ በኩል ያለውን ቤዚክሊ ዋና ዋና አይዲያዎችን ሜቢ ክላስ ስትማሩ የምታገኟቸውን የተለያዩ ቤዚክ ዋና ዋና ኮር አይዲያዎችን ለማስቀመጥ ነው የሚጠቅመው። በግራ በኩል ደግሞ ያለው የተለያዩ ይሄኛው ጋር ኮምፕሊመንት የሚያደርጉ አይዲያዎችን ሜቢ በአክቲቭ ሪኮርድ ለማድረግ የሚጠቅሙ የተለያዩ ጥያቄዎች ሊሆን ይችላል፣ የተለያዩ ኪ ተርሞች ሊሆን ይችላል። በግራ በኩል ታስቀምጣላችሁ። ከቦተም ላይ ደግሞ ሰመሪ ታስቀምጣላችሁ። ጠቅለል አድርጋችሁ በዛ ፔጅ ላይ ያሉ ነገሮችን ሰመራይዝ አድርጋችሁ ከስር ታስቀምጣላችሁ። ያንን ፊዚካሊ በወረቀት ማድረግ የምትችሉትን ነገር እዚሁ ኖሽን ላይ በቴምፕሌት መልክ ተቀምጦላችኋል ማለት ነው። ሶ ቤዚክሊ ኖት ቴኪንግ ብለን ሰርች ማድረግ እንችላለን፣ ግን እኔ ፐርሰናሊ የምጠቀመው ስለሆነ ኮርኔል ኖት የሚለውን ብለን ሰርች ብናደርግ ይመጣልናል ማለት ነው። አሁን ያልኳችሁ አይነት ቴምፕሌት እንደምታዩት ኮርኔል ኖት ጋር የተያያዘ ብዙ ነው ያለው። ኮርኔል ኖት ሲስተምስ፣ ኮርኔል ኖት ቴኪንግ ሜተድ የሚሉ የተለያዩ ኮርኔል ጋር የተያያዙ ኖት ቴኪንግ ሜተዶች አሉ። እኔ አይ ቲንክ ይሄኛውን ልሞክረው መሰለኝ። ዋንስ አድ ካደረግን በኋላ በምታዩት መልኩ እንገባለን። ያው እንዳልኳችሁ ነው። እዚህ ጋር ታይትል አለው። ሜቢ የኮርሱን ታይትል ሊሆን ይችላል። ስፔሲፊክሊ የምንወስደው ዩኒት ሊሆን ይችላል። እዚህ ጋር ታይትል እንሰጠዋለን። ከዛ በፊት ግን ሳብጀክት የምትላለች ከታች ሜቢ ማትስ እንበለው። የምንወስደው ኮርስ ታይትል ደግሞ ሊኒየር አልጀብራ ቢሆን ዘንዴት ደግሞ ኖቶቴክ የተደረገበት እንዴት ልንጽፍ እንችላለን። ሜቢ 15 03 2025 ሊሆን ይችላል። ይሄን ካደረግን በኋላ እዚህ ጋር እንደምታዩት ራይት ሳይድ ላይ ዋና ዋና የሆኑ አይዲያዎችን ቴክ የምናደርግበት ነው። እዚህ ጋር ዋና ዋና የኮርሱ አይዲያዎች እናደርጋለን። ከዛ እዚህ ጋር የተለያዩ ኪወርዶችን ኩዌሽኖችን ዛት ኮኔክት ዊዝ ዛት ኖት ማለት ነው። በራይት በኩል የጻፍናቸው ጋር የሚገናኙ ኢምፖርታንት ፖይንቶችን በሌፍት በኩል ማስቀመጥ እንችላለን። ከስር ደግሞ ሰመሪ ጠቅለል ያለ ስለዚህ ስላስቀመጥነው ኖት ሰመራይዝ ማድረግ የሚችል ቴክስት ደግሞ እዚህ ጋር መጻፍ እንችላለን ማለት ነው። ቤዚክሊ በዚህ መልኩ ኤፌክቲቭ የሆነ ኖት ቴኪንግ ሜተድ መጠቀም እንችላለን። ስፔሻሊ ዩኒቨርሲቲ ተማሪ ስትሆኑ የምትወስዷቸው ኮርሶች ብዙ ስለሆኑ ሞጁሉም በልኪ ነገር ስለሆነ በዚህ መልኩ አጥር ያሉ ኖቶች ብትጠቀሙ የበለጠ ኤፌክቲቭ እንድትሆኑ ይረዳችኋል። ሌላው አሳይመንት ለምትሰሩ ሰዎች ደግሞ ፐርሰናሊ ስፔሲፊክሊ አሁን እዚህ ጋር የምናየው ፐርሰናል አሳይመንቶቻችሁን ትራክ ለማድረግ ምን ያክል ፕሮግረስ ላይ ነኝ የሚለውን ነገር ለመለየት የተለያዩ ቴምፕሌቶችን መጠቀም እንችላለን።
ሶ እንገባለን። እዚህ ጋር የተለያዩ አይኮኖቹ እንዳልኳችሁ ቅድም መቀየር እንችላለን። ከቨር የለውም ከቨር አድ ማድረግ እንችላለን። ሶ አሳይመንት ትራከር ይላል እዚህ ጋር ጌት ዘ ላይፍ ኦርጋናይዘር። ኦኬ ሶ እዚህ ጋር እንደምታዩት የተለያዩ ማትስ ኤክሰርሳይዝ፣ ሳይንስ ፕሮጀክት፣ የተለያዩ አሳይመንቶች፣ እንግሊሽ ፕሬዘንቴሽን እዚህ ጋር አስቀምጦልናል። ዘን ስታተስ ደግሞ አለ እንደምታዩት። ሶ ናት ስታርትድ ገና ያልተጀመረ አሳይመንት ነው ወይስ ኢን ፕሮግረስ ነው? እዚህ ጋር ኢን ፕሮግረስ የምትል ኦፕሽን አለች። ደን ያለቀ አሳይመንት ከሆነ የተለያዩ ኦፕሽኖችን ደግሞ እንደምታዩት ይሰጠናል። ዘን ምን ትምህርት ነው የሚለውንም እዚህ ጋር ክላሱንም አሳይመንቱ ቤዚክሊ ዛት ማች ችግር የለውም ቢኖርም ባይኖርም ስታተሷ ግን ትጠቅመናለች። ፕላስ ደግሞ ዲው ዴት ለመቼ እንደሚገባ አሳይመንቱ እዚህ ጋር እንደምታዩት ቀኖቹን ማስቀመጥ እንችላለን። ኖሽን ካላንደር ጋር ካገናኘኑ ደግሞ ቀድመን ቀኑ ሲደርስብን ምናምን ዴድላይን ሲኖረን ኖቲፋይ እንዲያደርገንም ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ካለን ጠቅላላ አሳይመንት ምን ያክሉ እንደሰራን ምን ያክሉ እንደሚቀርም በቻርት መልክ ያቀርብልናል ማለት ነው። በዚህ ጋር በፓይ ቻርት መልክም ይሰራል አይ ቲንክ። ሶ ዊክሊ ስኩል ታስኮች ደግሞ እዚህ ጋር አስቀምጧል። ቤዚክሊ እዚህ ጋር የተለያዩ ነገሮችን ማስቀመጥ እንችላለን። ሶስተኛው ፓርት ቲም ፕሮጀክቶችን እና የተለያዩ ኮላቦሬቲቭ የሆኑ ስራዎችን ለመስራት የምንጠቀማቸው ቴምፕሌቶች ናቸው። ቤዚክሊ ይሄ ከትምህርት ባለፈ ያው ትምህርት ላይ ስትሆኑ የተለያዩ አሳይመንቶችና ፕሮጀክቶችን ለመስራት ነው የምትጠቀሙት። ግን ብዙ ቢዝነስ ኦነሮች እና ብዙ የተለያዩ ትላልቅ ስራ ያሏቸው ሰዎች የሚጠቀሙት ነገር ነው። የተለያዩ ኦንላይን ስራዎችን በተለይ ሲሰሩ ታስኮችን ማኔጅ የሚያደርጉት በዚህ ወርክ ስፔስ አይነት ነው። አክቹሊ በቢዝነስ ወርክ ስፔስ ገብታችሁ እዛ ላይ የተለያዩ ኦፕሽኖች አሉ። ግን እዚህ ጋር ለተማሪ የሚሆኑ የተለያዩ ቴምፕሌቶችን ሰርተን ለምሳሌ አሁን ቲም ፕሮጀክት ብንለው የተለያዩ ለቲም ፕሮጀክት የሆኑ ቴምፕሌቶችን ያመጣልናል። ዘን እዚህ ጋር እንደምታዩት ቲም ኮላቦሬሽን የሚል አለ። እዚህ ጋር ከገባን በኋላ እንደምታዩት የተለያዩ ፕሮጀክቶችን ማስቀመጥ እንችላለን። ቲም ትሬኒንግ ፕሮግራም፣ ማርኬቲንግ ፕላን፣ ዌብሳይት ሪዲዛይን፣ የተለያዩ ከፐርሰናል ፕሮጀክት ያለፉ ስራዎችን እዚህ ጋር በማስቀመጥ እንደምታዩት ነው ምን ያክል በጀት እንደሚያስፈልገው ስራው ከዚህ ቀን ማለቅ አለበት የሚሉትን ነገሮች እዚሁ ጋር ገና አልተጀመረም ወይስ ተጀምሯል። እዚህ ጋር እንደምታዩት የተለያዩ ፕሮግረስ ስታርትድ የሚሉ የተለያዩ ስራዎች አሉ። ሚቲንግስ እዚህ ጋር ሚቲንግ ሴትአፕ ማድረግ እንችላለን። አፕካሚንግ ሚቲንጎችን እዚህ ጋር ማስቀመጥ እንችላለን። የሚቲንጉ ላይ መሳተፍ ያለባቸውን ሰዎች እዚህ ጋር ማስቀመጥ እንችላለን። ከዛ በፊት ግን እንዴት ሰዎችን ወደዚህ ወርክ ስፔስ ማምጣት እንደምችል አሳያችሁ። እዚህ ጋር እንደምታዩት ሼር የምትል በተን አለች። ሼር የምትለውን ጫንና እዚህ ጋር እንዲገባ የምንፈልገውን ሰው ኢሜሉን መጻፍ እንዲጠበቅብን ዘን ኖቲፊኬሽን ይገባለታል ለዛ ሰው። ሜቢ ሰምባዲ የዛን ሰው ኢሜል እናስቀምጥና ዘን ኢንቫይት የሚለውን በተን መጫን የሚጠበቅብን። ከዛ በኋላ ዘን ዋንስ ኢንቫይት ካደረግኑ በኋላ ከነሱ ኖሽን ኢንቦክስ በተናቸው ላይ ይመጣላቸዋል። አክቹሊ እነሱም የኖሽን አካውንት ሊኖራቸው ይገባል። ኖሽን አካውንታቸው ላይ ኢንቦክስ በተኗ ላይ እዛ ላይ ይቀመጥላቸዋል። ኢንቦክስ ላይ ገብተው አክሰስ ማድረግ ይችላሉ። ይሄን እዚህ ጋር የምታዩትን ፔጅ ማለት ነው። እዚህ ጋር የተለያዩ ሚቲንጎችንም የተለያዩ ታስኮችንም ሴትአፕ ማድረግ እንችላለን። የተለያዩ ሰዎችን ስራቸውንም እዚህ ጋር ማስቀመጥ እንችላለን። የነዛን ሰዎች ኢሜላቸውን እዚህ ጋር ካስቀመጥን ሜንሽን ካደረግናቸው ያን ሰው ኖቲፋይ ያደርገዋል። ይሄ ስራ አለበት፣ ይሄ ስራ መሰራት አለበት የሚሉ የተለያዩ ነገሮችን ኖቲፋይ ያደርጋል ለዛ ሜምበር ማለት ነው። በአጠቃላይ በዛሬው ቪዲዮ ኖሽንን ለስራም ለትምህርትም እንዴት ኢፌክቲቭሊ መጠቀም እንደምትችሉ አሳይቻችኋለሁ። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ግን ቻው።